ለሊት ባህያ የሚጋለቡ የተለያዩ ነገሮችን ያደርጉ ማለት እኔ ስራ ለምሳሌ አይ ቁጭ በይ ግድ የለሽም ቁጭ ማለት ምሳምን ስራ እንከባለላ የሚጋልብ ጅብ ምናምን ምትለው ማን ነው? እሺ እስኪ ንገረን እኮ ምንድነው የምትወረው? ቪዲዮ አለኝ። እሺ መረጃ አለ። የምን ቪዲዮ? ልጆችን የገደልኩት አሁን እኔ ከእናት አባቴ ከማንንም ከቤተሰቦቼ የተቀበልኩት አደራ አለብኝ። የምን አደራ? በቃ ብዙ አደራ አለብኝ እኔ። ስለዚህ ጠና አምላክ ነው ማለት ነው አንተ? ዋው ተራበት የሆነ ነገር እንዳለ ግልጽ ነው። አትፍራ። በቃ እኔ ካንተ ጋር አብረን ነገሮችን ማስኬድ እንችላለን። እሺ ምንም ያስፈራ ነገር የለም። ምን ያስፈራኛል? ምንም የሚያስፈራኝ ነገር እኮ የለም። ነገር ግን ደግሞ አንተ ሁኔታዎች ደግሞ ያስፈራሉ። አንድ ሰው እንዴት በተከበረበት ቤት ላይ ካሜራ ይዘህ በተደጋጋሚ ካንድም ሁለት ቀን አይ ዶንት ኖ ምን ያህል አስፈላጊ እንደሆነ አልገባኝም። ጆሊን አባት አንደኛ ተረጋጋ፣ ሁለተኛ ምን ያለበት ምን አይችልም ይባላል እና ያለብህን ጣጣዎች ምናምን አውቃለሁ። ያንተ ጓደኛ ምን አለብኝ? ምን አይነት ጣጣ አለ? እና ምን አስፈራ? ምን ነገር ምን ልጅ ወልዶ ማጣት በእኔ አልተጀመረም እኮ በማንኛውም ሰው ላይ የደረሰ ነገር ነው። በቃ ማንኛውም ሰው ላይ እንደዚህ ያደረጋለው ወይስ ሌላ የደበከው ነገር አለ? ሌላ ምን ደብቅ ይችላል? እኔ እኮ በስርዓት ወጥቼ ገብቼ ስራዬን አክብሬ የምሰራ ሰው ነኝ እንጂ ከማንንም ጋር የተለየ አልባልታ ወሬ ምናምን ማውራኝ ሰው አይደለሁም እኮ። ከጥላውን ጋር ግን አልባልታ ታወራላችሁ። ማን ነው ደግሞ ጥላውን? ያንተ ጓደኛ ያንተ ጓደኛ። አትደንግጥ። እኔ ሁሉን ያላስደነግጥ እኮ ጥላውን ያስደነግጥ እኮ አልፈልግም እንዴ ማለት እንዴ ምንድነው ጥላውን ማለት? የሆነ ሰው እየመጣ ነው። እንዴት ነሽ? ሰላም ነው? እንዴት ነሽ? ዛሬም መጣ እንዴ? መጣው። አረፍ በይ። አስገብተው አገኘኋት። ዛሬ ደግሞ ምን ታገኘኝ? ያው እኔ ጥሎብኝ እንግዳ ጠይቃለሁ ማለት ቤተሰብ ጠይቃለሁና እንደው እንዴት ናችሁ ብዬ መጣውኝና እንዴት ናችሁ ለለመጣ በባለፈው አጣልተህ ሄድክ። ደግሞውን መጣሃል። ተጣላችሁ እንዴ? ምን ነው ይሄን ሰው ግን ለምን ተስገብ? ምንድነው ያጣላችሁ እንዴ? ተከኛ ምንድነው? ተግባብተን እንደውም ልትደበድቡኝ ያላችሁት እናንተ ናችሁ። እናንተ ስራ ነው እኛም እናድክ ስራ በገዛ ቤታችን እኮ ሀዘናችን ራሱ መወጣት አልቻለም። ምንድነው? ምን አድርጎ ነው የምትለን? ቆይ እንዴት በረከፍተሽ ታስገቢያለሽ? ታስገባሽ እኔ በእናንተ ታውቀኛለች እኮ ነው ይመስለኝ እኮ ታውቀኛለች እኮ ደውለሽ እኮ ሰው እንደዚህ አይነት ሰው አለመደወለ ወይ ይቅርታ አለመደወለ ስለኔ መደወል አልነበረብሽ። እሱ ልክ ነው፣ ግን ደግሞ በእናንተ በኩል እንደመጣ ደግሞ ነገርኩኝ። አሁን በፊት መጥቻ አውቃለሁ። እኔ እንደዚህ ነው ምናምን አይተሽው ታውቂያለሽ አንቺ? አታውቅም። አለብሽ በቃ ታዲያ እንዴት አንድ ሰው አሁን በፊት መጥቼ ነበርና ነገርሻለሁ እኮ በተደጋጋሚ እኮ ነገርሽ አውቃለሁ አይደል? ምን ብላ አታውቅም? እንዴት ይሄን ስህተት ልታደርጊ ትችያለሽ? አድርገሽው ማታውቂውን እስከዛሬ ነው ወይስ ምን የሰጠሽ ገንዘብ ምናምን ነገር አለ ልታስገቢው ማለት ነው? ምክንያቱም ከዚህ በፊት አድርገሽው አታውቂማ። ለታዳኔ በገንዘብ ምንድን ለማላቀውን ሰው ለምን አስገባለሁ? እስከዛሬ እኮ ማንንም ሰው አስገባለሁ ከኔ ደውለሽ እኮ ነው ነገሮች ቢያንስ ለኔ የማትደውይ ታዲያ እንደልስ ባትደውይ ለኔ አትደውይ። ለመደወሌ እኮ ይቅርታ ብያለሁ። መደወል ነበር ምን ይቅርታ በእናንተ በኩል እንደመጣስ ነግሬ ነው ዝም ያልኩት። ወደ ጉዳይ በቃ እኔ ከእናንተ ጋር ጭቅጭቅ አልፈልግም። ወደ ጉዳይ ከኔ ስራ አለብኝ ልሄድ ነው ወደ ስራዬ። ኦኬ ኤምኮ ስራ ነው። አቤት ይሄም ስራ ነው። ለእናንተማ ስራ ነው። ለእናንተም ስራ ነው። ለእኔ ምን ነው ስራ? እባክህ አስረዳኝ። ጥሩ ጥያቄ ነው። ይኸውላችሁ እንድትረዱኝ የምፈልገው እዚህ ቤት ውስጥ እየተፈጠረ ስላለው ነገር አሉባልታ ወሬ ምናምን አልፈልግም። ይሄ ዝም ብሎ አሉባልታ አልፈልግም። በቃ የመጣበትን እውነታውን ነገር አውራና ሂድ። እሺ እኔ ቸኩላለሁ፣ ስራ አለብኝ። አይ ወይ የግል ወያችሁ እናንተ አይመለከትሽም እኮ ነው። አታስፈራራት ነው ወደ ስራ እኔ ፈልጋታለሁ። አንቺ ወደ ስራሽ መሄድ ትችያለሽ። አትችልም። አወራታለሁ። ምንድነው ማችለው? እኔ አወራታለሁ። ፈልጋታለሁ። አንተ ከኛ ምንድነው እዚህ ቤት የቤተሰብ አባል አይደለች? አባል መብቷ ነው እዚህ ቁጭ ብሎ ማውራት። እንድታወራ ፈልጋለሁ። ምንም አታመጡ ሙለታ ያጋቡኝ ሽማግሌ ልትልክ ከሆነ ችግር የለውም፣ እሰጥሃለሁ በፍቃደኝነት። ያሳድግኳት ልጄ ነች እንግዲህ ልጆችን ወልጄ ባታ ያሳድግያታለሁ። አንተ ሽማግሌ ልትልክ ከሆነ ችግር የለውም። እንግዲህ ካሜራውንም ለሱ ከሆነ የፈለከው አንተ አባቷ ሽማግሌ አንተ ጋር መልከው አሳድግያታለሁ።
ከኔ ጋር እንግዲህ ብዙ አመት አብራ ቆይታለች እንዳባቷ ነው እንደዚህ አይነት ነገር ቢሆንማ ከሱ ውጭ ሌላ ማን አባት የለኝም እኮ ስንት አመት ቆየች እዚህ ቤት እንግዲህ ከኔ ጋር ከ7 አመት በላይ ቆይታለች እኮ ታዲያ ቤተሰብ ከሆነች ለምን ከኛ ገና ልጅ እያለች ነው ያሳደግኳት ከልጅነት ጀምሮ ነው አዋቂ አድርጊያታለሁ ስለዚህ እኔ ጋር ሽማግሌ ተልኮ እኔ ካላጋባሁት እኔ ካልዳርኳት ታዲያ ማን ይድራታል አይደል ቆንጆ ይሄ ባለቤትም ሐሳብ ነው ካገባሽ ደስ ይለናል ስለዚህ ለኪራይ ቤት አይደል እንደምትኖሩት እናንተ ይሄ ከሆነ አላማ የመጣህበት ኦኬ አይ በኪራይ ቤት አይደል የምትኖሩት በኪራይ ቤት ያለ ሰው ለምን ታዲያ ልጅ አይድርም ያለህ ማን ነው አይ በጣም ታምናችሁና በኪራይ ቤት መኖራችሁ ትንሽ ገንዘቡን በሙሉ ለመቆጠብ አይደል ከሰራህ አንተ ከደፋ ከጣርክኩ አንተ ምንም በኪራይ ቤት ገንዘብ ለተራ ነገር አይደለም ማለት ነው የኪራይ ቤት አይደለም ማለት ነው ገንዘብ ተራ ነገር ነው ማለት ይሄ ቤት የኪራይ ቤት ነው የነሱ ቤት ከራዩ ባንከራዩ እንዴት ተከራይተን ነው የምንኖረው ተከራይተን አይደል እንዴ የምንኖረው ነገር ምን ተከራይተን አይደል እጅን አንሳላት እንጂ ነው ስንትና ምን አገባህ ባለቤት እዚህ ጋር ቁጭ ብላ አንተ ግጅን ትከሻ እዚህ ልጅ እኮ ነች ችግር አለው ይሄ እንደ ልጅና እንደ አባት ላይ ነው ይሄ ችግር የለውም ደበረ ኪራይ ቤት ያልከው ግራ ገብቶኝ ነው እንጂ ኦኬ ስለዚህ ያው መልሴን አግኝቻለሁ ስለዚህ ለምን ድሮ ኪራይ ቤት ነው ያለከኝ ተከራይተን ነው የምኖረው ሰውዬ ስለዚህ ጉዳይ አይደለም ልታወራኝ የመጣኸው አይደለ ስለሌላ ጉዳይ እንደመጣህ ነው ያቂኛለህ አንተ ሌሎች ሙሾቶች ተዋሻለህ ማለት ቤቱ የኪራይ ቤት እንደሆነ ነው ይዋሽው ግቢው ጭምር ሙሉ ግቢው የኪራይ እንደሆነ አንተ ባር እንደው ፎቅ ልሰራ ካርታ ያስነሳ ምናምን አንተ ቤት ልሰራ ፎቅ ልሰራ እንዳይሰሙና ከዚች መልካም ግቢ እዚች መልካም ቤቴ እንዳታባረረኝ ማለት ምን ዋሻሻችሁ ብዬ ነው የኔ ቤት ከሆነ የኔ ነው ማለት ለማለት ማልችልበት ስለመጣበት ጉዳይ ምንም አይመለከትም ስለዚህ አይ ይሄኛው ኳሽ ሌላም ብጠይቅም ባልጠይቅም ውሸት ንጉሱ ነህ ማለት ተዋሻለህ ማለት ሰዎች ግን ቆይ ስለምንድን ነው ግን ስለ ገንዘብ ሀብት ቆይ ምንድን ነው ግን የሆነ ገንዘብና ሀብት ላይ ያላችሁ ተጽዕኖ ምንድነው ሰዎች አንተ ሰው አይደለም እንዴ እኔ ግራ ግብት ይለኛል ምን ነው ግራ የሚገባ የሆነ በቃ ገንዘብ ላይ ያላችሁ ተጽዕኖ የሰው ልጅ ከሰራቆ የፈለገውን ነገር ማግኘት ይችላል የፈለገውን ማግኘት ከሰራ አይደል ከሰራ ካልሰራ ቁጭ ብለ ዝም ብሎ ገንዘብ ብትመኘው ከየት ይመጣል የሚሰራማ ይሰራል እኮ የሚዘርፉት ናቸው አልቻል ያሉት የሚዘርፉት ሰዎች ግን ቆይ ስለምን መዝረፍ ነው የምታወራው የሚዘርፉት ሰዎች ግን እኛንም ስለምን ዘረፋ ነው የምታወራው እናንተ ሌባ አይደላችሁ ማለት እኮ ስለምን ዘረፋ ነው የምታወራው አይ ሌሎች የሚዘርፉ ሰዎች አሉ እንደናንተ በላባቸው መስራት የማይችሉ ግን እየዘረፉ የሰዎችን ላብ የሚወስዱ ሰዎች አሉ እኮ ምን እንደምትፈልግ ራሱ እንደዛ አይነት ሰዎች ጋርማ መጨረሻቸውን እኮ አጋቸውን ያገኛሉ ነው አይደል በእግዚአብሔር ዘንድም በህዝብ ዘንድም ተወዳጅነት የለውም አይደል በእውነት በጣም ልክ ነሽ አንቺ እኮ አይ እዚህ ነገሽጋ ጥያቄው ለምን መጣብ ያው ጥያቄ መጣው በነገራችን ላይ እዚህ ቤት የመጣውበት ዋናው ምክንያት ስለ አንዳንድ እንግዳ ነገሮች እየተስተዋለ ነው እዚህ ሰፈር ውስጥና ለሊት በአህያ የሚጋለቡ የተለያዩ ነገሮችን ያደርጉ ማለት አይታችሁ ነበር እንዴ ማለት እኔ ስራ ለምሳሌ አይ ቁጭ በይ ግድ የለሽም ቁጭ በይ ማለት ምሳምን ስራ ታዋቲድ ልቀቃት አንቺ አልጋል ልብስ አንቺ ቁጭ በይ ቆይ ከሷም እንደምትፈልገው ምንድነው አይ ሰዓት ይደርስ ዘና ምሳምን አልሰራውም ቸኩዬ ወደ ሱቅ ልወጣ ብዬ ምሳምን በልቷል እነዚህ ቅርብ ጊዜ አልበላችሁም ምግብ ማለት አሁን ሰዓቱ ራሱ ገና ነው 5 ሰዓት ምናምን ነው ምግብ ስለመብላታችን ነገረሽው አስረዳሽው ቅርብ ሰዓት እንደበላ ያልኩት እኔ በምን አውቃለሁ እና ማን ነው የሚጋልበው ያያችሁት እንደው አንተ በጧት ሰው ከስራ ስለምትወጣ ዳይታቸው ሰውዬ አዋከን በፈጠረህ እንዴ አመር ላይ መንከ እንደዚህ አመድ ላይ እንዴት ሰው ይንከባለል አማት እንጂ ያላስማ አራ እሺ በቃ ለምንድን ነው ከዚህ በላይ እንዲያወራ ይሄ ሌላ ምንድን ነው የሚያመጣብን ግቢ ውስጥ የምታድረው አንተ ነህ ግቢ ውስጥ የምታድረው አንተ ነህ እንዴት ማለት አንተ ነህ ማለት ነው ስለዚህ ስራ ቦታዬ ሁሉ እየተዘረፈ ምናምን ቀይ ጠፋኝ ያለው አንተ ነህ አንተ ማን ነው አመድ ላይ የሚንከባለል የሚጋልብ ጅብ ምናምን ትለው ማን ነው እሺ እስኪ ንገረን ይሄ መንፈስ ነው ራሱ ይሄ ራሱ መንፈስ ነው ጅብ መቻልኩኝ ምን ነው አንቺ ጅብ ጋልቢያሻል እንዴ
ሰውዬ ስለምንድን ነው የምትወረው? እኮ ስለምንድን ነው የምትወረው? ከዚህ በላይ ልትወር አልፈቅድልህም። ሌላ ነገር አልፈልግም። ቆይ አይደለም ቆይ ምንድን ነው የምትወረው? ልቀቀኛ እኮ ምንድን ነው የምትወረው? ቪዲዮ አለኝ። እሺ መረጃ አለኝ። የምን ቪዲዮ? አንተ ቁጭ በል አንተ በቴስታ እንዳልልህ። አይ ማለት የምን ቪዲዮ ነው ያለህ? አይዞህ እናንተ እናወራለን። አይዞሽ እንዴ ብሎ አሁን ውጣልኝ። እሺ ውጣ በቃ እኛ እናወራለን። ችግር የለም። እንዴ እኔ ምን አገባኝ? ውጣልኝ። ምን አገናኘዋል? ቆይ ቪዲዮ ያዘ ምን ያዘኛ ጋር ምን አስደነገጠ? አንተ የፈለገው ነው ምን አገባኝ? እኔ ምን አገባኝ? ነገር በሙሉ ግራ እያጋባችሁ ነው ያላችሁት። ምን እኮ አሁን እኮ ዘመኑ እኮ በጣም እንትን አለ እኮ እንደው ምን እንደሚሻል አላውቅም። ያው እኔ ደግሞ ፈርዶብኝ ሰው እከታተላለሁ። ስከታተል ደግሞ የሆነ አጋጣሚ የሆነ ቆይ አሁን ማለት አንተ እዚህ ጋር ተገቢ ያልሆነ ወሬ ማውራት ምን አስፈልገ? አይ ተገቢ ያልሆነ ወሬ እዚህ ጋር ማውራት እኮ የፈለጉኝም ቢለማ መብት እኮ ነው በቃ ስለዚህ አሁን በቃ ብዙ ማውራት አይጠበቅብኝም። ቆይ አሁን ምንድን ነው የምትፈልገው? መፍትሄ እንፈልግ። እሺ መፍትሄ ነው ምንድን ነው ልትሰጠኝ ነው? መፍትሄ ልትሰጠኝ ነው? መፍትሄ ልትሰጠኝ ነው ማለት ያየው እንደዚህ ሲያደርጉ ያየሃቸው ሰዎች ጋር እኔ እናንተ እናወራለን። በቃ እነሱ ይውጡና እኔ እናንተ እናወራለን። እሱ ማፊት ነው ማውራት ያለብን። ለምን ማለት እኮ ምንድን ነው ማለት ማህበረሰብ አካል አይደሉ? ምን ችግር የለውም። እኔ ከሰማሁ እኔ ካወራሁት ምን ችግር አለው? እኔ ከሰማሁ እንደዚህ ሲያደርጉ ያያቸው ሰዎች ጋር ሂድና እዛ መፍትሄ ይፈልግ። ምን ችግር አለው? እናንተ ማለት እኔ አይደለም በቃ ችግር የለውም። እኔ ከሰማሁ እናንተ አካፍላችኋለሁ። ምን ችግር አለው? እነግራችኋለሁ። ለእናንተ እነግራችኋለሁ እኮ ምን አስጨነቀ? መልስላት። ምን አስጨነቀ? የፈለገው ማን ይበልኛ ሀኛ እንደሆነ አልደረሰብንም። ምን ነው ጥላውን ያረባባው አንተ ጉዳይ ለቃቁ ያመጣው ኖሬ መስማት ምን ያስፈልገ? አን ያለው አይደል? እኔ ነገርሻለሁ። ችግር የለውም። የሚናገረው ነገር ካለኝ ያለን ነገር ነው። እኔም መስማት ፈልጋለሁ እኮ እኔ አስረዳሻለሁ። እኔ ነገርሻለሁ። ለኔ አስጨነቀ አንተ ባለቤት ማፋቆ ነው መስማት። ምን አስጨነቀ አንተ? ካልደረስክበት ምን ቀስ ለሚወራ ማይወራ ነገር እኮ አይደለም። አእምሮዬን እየሰማችሁ ነው። ከዚህ በኋላ እናንተ ጋር ወሬ እኔ እንደዛ አይነት ወሬ መስማት አልፈልግም። በጣም ነው ፍራው። አንቺ ዝም ብሎ ያየሽው ነገር ይኖራል እንደው በሰራት በቃ ተዋት። እኔ እናንተ እናወራለን። በቃ ችግር የለም። እነሱ ነገር የለም አውራን። እኔ እናንተ እናወራለን። አይ እኔ መውጣት ፈልጋለሁ። እንደዛ አይነት ወሬ መስማት አልፈልግም። ምንድነው? የት ነው የምትወጡት? መውጣት የት ነው? የት ለመውጣት ነው ሁላችሁም እንደዚህ? አይ እኔ ስራ ስላለብኝ ስራ ወደ ስራ ይብቃ። እኔ ስራ የለኝም። እዚህ ቁጭ ብዬ እኮ እነሱ ጋር ጨርሼ የቀረው ስራ ይቅር ቁጭ በይ ቀዝም ብለሽ እኔ እንደዛ አይነት ወሬ ሲወራ እኔ በጣም ነው የምፈራው። ቁጭ ብሎ በቃ ችግር የለውም። ቀጥልሽ፣ ወደ ጉዳይ ግባ። አትፍሩ እና ማለት ነው ማንንም የሚፈራ የለም። ቀጥይ፣ ወደ ጉዳይ ግባ። በቃ ቀጥል። አይ እንደዚህ ሞራል ሲኖር አሪፍ ነው። ይኸውላችሁ እኔ አሁን ሰሞኑን በጣም እየተቸገርኩ ነው። እኔም በተደጋጋሚ ላይ ሲርሰሩ አትስራና አዞሩብኝ በል ስትዞር ዋልና አለ መጽሐፍ አንባቢ። መጽሐፍ ታነባለህ? እኔ እየሰራው በማገኘው ገንዘብ ጭራሽ ደግሞ ሌላ ነገር ደግሞ ሌላ ቃላት። አይ ጎረቤት፣ አይ ምቀኛ። ምን ምቀኞች አስቸገሩ አይደል? እና እንደናንተ አይነት ሰው እያለ ታዲያ እንዴት አንተ አላደረከውም አይደል? ምን አስጨነቀ? ስለ ጎረቤት ምን አስጨነቀ? የባለቤትን ኮንፊደንስ እኔ ያልገባኛል ነገር ይሄ ጉዳይ ለምን ወደኛ ቤት ሊመጣ ቻለ? በጣም ግሬ በጣም ምን ጉዳይ ምን ጉዳይ? እሱ ልጅ የሚያወራው ነው። ምን ጉዳይ ነው? ተይባክሽ ዝም ብሎ ያረባባው ወሬ ለምሰሜልሽ እንደዚህ ኢንቶሪ ለመስማት ነው መች ጊዜ የለም። ስንት ጊዜና ቦታ የምሰጣቸው ነገሮች አሉ። ታዲያ ለምዶ ቁጭ ብለህ ልታወራን አልፈለግም? በቃ የወራው ነው። አሁን ማውራት ትችላለህ፣ መናገር ትችላለህ። እሺ እዚህ ቤት ውስጥ እዚህ ግቢ ሌላ አቃቃ ወሬ ምናምን ግን እዛው ሌላ ወሬ ነው። ቤት ስጠርጊ አቃቃ ወሬና ስርዓት ይኖር። ምን ላደርግ እንደምችል አላወቀኝም ገና። ስሚኝ፣ እዚህ ቤት ውስጥ ወይም እዚህ ግቢ ውስጥ ቤት ስታጸጂ ወይም ከናንተ ፊት ለፊት ያለው ግቢ ጋር አስተዋልሽው ነገር ካለ? ምን ቤት ማጽዳት ጋር ሌላ ምን የሚያገናኘው ነገር አለ? ቤት ማጽዳትና ስለሌላ ሰፈር ስለሌላ ሰው ግቢም እሷን ምን አገባት? በቃ ቤቷን ነው የምታጸደው አይደል? ቤቷን ነው የምታጸደው። ስለሌላ ግቢ እሷን ምን ይመለከታታል? አፋፋን ምትላት ለምን ትጠይቃታለህ? አንተንም እሷ ማወቅ ያለባት እኮ ስለ ራሷ ቤት ስለምትኖርበት እንጂ ስለዛኛው ቤት በጣም ጥሩ ትችላለህ አንተ ጀመርም። እሺ አንቺ ስለ ቤትሽ ነገር ይቅርታ አንቺ ስለምኩሽ እዚህ ግቢ ውስጥ ያየሽው እንግዳ ነገር ወይም የረበሸሽ ነገር? እንግዳ ማለት እንደናንተ አይነት እንግዳ ሲመጣ ነው? ምንም የለም። ምንም አጋጥሞኝ አያውቅም። ኦኬ ያስፈራራሽ ስላለ ነው እንዴ? ለምን ቢያስፈራራታለሁ እንዴ? ያያት ይፈታ ብላን እንዴ ያለችው? ለምን ደግሞ ማስፈራራት?
አይደል አትፈራማ ለምን ትፈራለች እኮ የምታውቂው ነገር ያየሽው ነገር ካለ ተናገሪ ምንም የሚያስፈራሽ ነገር ቤት ውስጥ እኮ እንደዛ ተጠቅመናቸው ወይ የሆነ ቆሻሻዎች ናቸው የሚኖሩት ሌላ የተለየ ከሶፍት ከወረቀት ውጭ ሌላ ምን ይኖራል ከቤት ያው የተለያዩ ከምግብ ትራፊ ወደቁ ቆሻሻዎች ምናምን ሊኖር ይችላሉ ከዛ ውጭ እኮ ምንም ሊኖር አይችልም አይደል እኮ ኮበስ ሊኖር ይችላል ከዚህ የተለየ ነገር ምን ይኖራል አንዳንድ የሽንኩርት ልጣጭ ምናምን መሬት ላይ የምትጥሉት ምናምን ሊኖር ይችላል አይደል የኔ ፍቅር በቃ ካንተ ነው የምታወራላችሁ ምን ግልጽ እኮ ነው እኔ ማለት እነሱ ማለት እኔ ነኝ የብዙሃን ድምጽ ነው ማለት ነው እንደ እሁድ የምትሄድበት ቦታ ብታሳውቀን ሰንበት እኮ ነው ሰው ማቀው ቤተክርስቲያን ሲሄድ ሰንበት እኮ ነው እሁድ ማለት እኮ ሰንበት አይደለ የት ሊሄድ ይችላል እኮ ጥያቄ እየገባኝ አይደለም እሁድ ከሆነ ቤተክርስቲያን እንዴት የሚችለው ሌላ የት ሊሄድ ይችላል አብራችሁ ሄዳችሁ ታውቃላችሁ እንዴ ቤተክርስቲያን እንሄዳለን እንዴ አብረን እንሄዳለን እዛው ስንደርስ የሴትም ወንድም ምግብ ያለ አይደል እኔ ብዙ አንድ መግቢያ በኋላ እኮ ነው የምትሄድበት ማይታወቀው ማለት በጣም እኔ እኮ ሰው ቤተክርስቲያን ብሎ ሄዶ እንዴት ጥፍ ብሎ ሌላ ቦታ ይሄዳል አልገባኝም የት ስራ ነው ሄዶ ሌላ የት ሊሄድ ይችላል አብረ ቤተክርስቲያን ሄዳለሁ ይቅርታ በእግዚአብሔር እኔ ጭንቀት አልወድም እኔ እንደዛ አይነት ወሬ እኛ ማንወድም ቁጭ ባር እኮ በቃ ወይ ወሬያችሁን ቀይሩ ወይ እኔ ልውጣ በቃ እኔን እያስጨነቃችሁ ያላችሁ ስለዚህ አንቺ የሚያረክሽው ነገር አለ ማለት ነው እንደዛ አይነት ወሬ በቃ ተናገሪ የመንፈስ ምናምን ነገር ወሬ አይመችሽም አይደለ ማለት ስለምን መንፈስ ወሬ ነው የምታወራው የሆነ መንፈስ አለ በህልም ምን እያመመሽ ነው እንዴ እንደዛ አይነት ወሬ ነው ስለማልወድ በቃ እንዳይዝሽ ያመሻል እንዴ እንዴት ከዛሬ እንዴት ለኔ ሳልሰማ እንደዚህ አይነት ነገር አውርተሽ ነው እንዴ አይ እሱ ስለተመቸኝ ነው ሌላ ስንት ይሄ ዝብሮ ወሬ ነገር አይደል እንዴ መስኖር ነው እኮ ግራ ገባኝ እኮ እንዴ ስለ መንፈስ ምናምን እያላት እኮ ነው የመንፈስ ነው ሰሞኑን አልተቸገራችሁም ምናምን ሰሞኑን እኛ እኮ እኛ እግዚአብሔር ይመስገን እንደዚህ ነገር እያናገ ምናምን እየመጣችሁ ነው ማለት ኦኬ ከናንተ ሰፈር እንትን ሊኖር ይችላል ያየው ሊሆን ይችላል እንግዲህ ከኛ ደግሞ ምንም የለም ስለዚህ ጅብ የሚጋልብ ሰው አላቀጥመም አንተ ስራ ስትጣብጣት እናንተ ግቢ ሊሆን ይችላል እንደዛ ነው ወሬ አታውራ ለምንድን ማስማኝ በጣም ጥሩ አይተሻል ማለት ነው እኔ እየረበሽከኝ ነው ያለኸው አይተሻል በቃ እንደዛ ነው ወይ እንዳወራ ወይ አስወጣልኝ በቃ ከቤት ጉልበተኛ አልወጣም ማለት ወይ መስምነሽ እንደዚህ ተጨነቅሽ በቃ እኔ የሚያወራ ወሬ ሰላም ይሰጥኝ የምታውቂው ነገር አለ እንዴ በጣም እንትን እያልሽ እኮ ነው የምታውቂው ነገር አለ በቃ ወሬው አስወጣልኝ በቃ እንደዛ አይነት ወሬ የሚያወራ ከሆነ ወይ እኔን አስወጡኝ ወይ እሱን አስወጡት በቃ እንዴ በጣም እኮ እንትን እያልሽ ነው አንቺ ምን ሆነሽ ነው አንዴ ብቻዋን ላውራት እሷን ለምን ብቻዋን የምታወራት ግድ የለም ላውራት እንዴ እኔም ብቻዬን አላወራም አልከኝ እኮ አይደል ለምን እሷን ብቻዋን የምታወራት ላውራት ኧረ እባክህ አውራት እዚሁ ነው ያለው ተፊትማ ምንም እያወራች አይደለም ስለዚህ ታ አውራት ይሄውን ያለው አውራት አንተ ያለን ታወራም ችግር አለ ሰውዬ ወይ ለሱ ይውጡና እኔን አውራኝ አልኩ እኮ አልፈልግም አልክ አይደለ ስለዚህ እሷ አለች አይደለ አውራት እኔ ባለውበት ማለት ተው እኔ በመሃል እንዲህ የሆነ ያረጋል ምን ነግሮሽ ነው ስልክ መረጃ እሱም ያወራል መረጃ ነው አይምሮዬ ላይ እንትን ያምን መረጃ ነው አይደለም ቆይም ታውቂ ነገር ካለ አውሪ ለምን እንግዲህ ይኸውልህ እኔ ግን የሚያወራቸው ወሬ እንደዚህ እየሳልኳቸው በህልሜ ምናምን እየመጣብኝ ስለሆነ ነው የፈራሁት ቆይ አንቺ እኔ እየሰማሁ አይደል እንዴ ለምን አንቺ የተለየ እንደዚህ የምትረበሽ እኔ በህልሜ እንደዚህ ያቃዠኛል እንደዚህ በእውነት ደግሞ ቁጭ ብዬ ሲያወራ በቃ ፈራሁኝ ምን ሆነሽ ነው ቆይ ምንም የሚያስፈራ ነገር እኮ የለም ሁላችን እየሰማን ያለን ምንድነው ማለት ምንድነው የሚያሳይሽ ነገር አለ ምንድነው አልናገርም ብዬ ነው እንጂ ይኸውልሽ ከመረጃ አታልፊ ማለት እንዴት አገኘ ተባባሪ ነሽ ምንድነው ምን የሰራሽ ሰራለ ነገርኛ ቆይ ምን ያደረገችው ነገር አለ ሰራተኛ ነሽ አይደል አይ ሰዎች ያሳየ ነው እንደዚህ እኮ ነው የማላውቀው ስራ ሰርተሻል ለሷ ከሰበት ይበቃል ቀስ እያልኩ ደግሞ ለእናንተ ማሳያቸዋል ቆይ ማሲ ምን ያደረግሽው ነገር አለ ተናገሪ ሰዎቹን ያሳየ ነው ሌሎች ሰዎች ናቸው ቅድም እያወራኝ ነበር እንደዚህ ጂቢ ጋልባሉ ምናምን የሚለውን እኔም እነዚህን ሰዎች በህልሜ እያየኋቸው ነበር ለዛ ነው እየፈራኝ ነበር በጣም አሪፍ አይታችኋል እያየኋቸው ነበር አይታችኋል አይገርማችሁ በቃ በህልሜ እንደዚህ ጂቢ የሚጋልብ እንደዚህ አይ በህልምሽ አይደለም በአካል ነው ያየሽው በአካል በህልሜ
መሆንም አለበት ቅዠት መሆን አለበት ቅዠት ነው ያየሽ ቆይ ይሄ ቅዠት ነው አይቻለሁ ቆይ ለኔ ለምን አልነገርሽ አንዳንድ ሀብታቸውን ይፈጠራል በሀብት ላይ ሀብት ለመጨመር በገንዘብ ላይ ገንዘብ ለመጨመር ማን ነው ሰው በላቡ ሰርቶ ለፍቶ ግሮ የሚያመጣውን ሰው ለመበከል ቆይ ማን ያለ መሳብ በጅብ ስለዚህ ይሄን ነገር ያራጉብኝ ነው እኔ ላይ ያራጉት ነው አንተ ላይ አው በጣም እኔ ላይ ነው የሚያደርጉት አይገርምም ያለኝ የሚያደርጉት አውቀዋለሁ አንተ ታዲያ እኔ በጣም ያሳዝናል ያለኝ እናንተ ላይ አው ሀብታችሁ እኮ ለዚህ ነው የሚያሽቆለቁለው አርገባኝ ቆይ ምንድነው የምታወራው አንተ ያሳዝናል እኔ ዝንዶ አርገባኝ ቆይ እኛ ጋር ምን የሚያገናኘው ነገር አለ እስኪ ንገረኝ ለኔ ማሳየኝ እስኪ እኔ በጣም ምክንያት ታዲያ መቼ ነው ህይወቴ እንደዚህ ምስቅልቅላል በጣም ያሳዝናል እናልክስ አይሽ አይደል ጋር ሳይሆን እኔ ስለ ልጆቼ ነው ማወራው ያለው ገብቷል ያው ልጆቹ ስም ጉዳይ እንደዚህ ነው ሊሆን የሚችለው ምን የእናንተ ላይ በሚቀኑ ሰዎች ነግረሽ ነበር እና ቅድም አላልኳችሁም እኔ አላልኳችሁም ቅድም በጣም ያሳዝናል በየደፍተራው ቤቱ በየጠንቋይ ቤቱ እየተዟዟሩ እኔ ዝቅ ለማድረግ አይዞህ አንተ ዝቅ አትልም አንተ ደግሞ ፈጣሪ አለ እሺ ቀላል ነገር እኮ አይደለም የምታወራው አልገባህም እኮ አንተ በቃ አይዞህ እኔ እኮ እንዴት እንደምሰቃይ እኔ ነው የማወራው አይዞህ ምንም ሐሳብ ብለው ደግሞ በዚህ መጡብኝ እንዴ ሰርቼ እንዳላድግ ሰርቼ አንተ ስለ ገንዘብ ታወራለህ እንዴ ምን አንተ ስለ ልጆች ያወራች አንተ ስለ ገንዘብ ታወራለህ ቆይ ምን የጎደለ ነገር አለ ገንዘብ ምናምን ትላለህ ገንዘብ ከሌለ ልጅ ማድረግ ይችላል አይችልም አይደለም የምታውቀው ነገር ካለ ንገረን በግልጽ በቃ ለሷ ማሳየት ለኛ መደበቅ በለምን አያስፈልግም ምክንያት በቃ ለኛ ያሳየን በቃ ለኔ ያሳየኝ እሺ ማወቅ ያለብኝ ነገር ካለ እንዴት እንደማሳያችሁ ነው ግራ ይገባኝ በቃ ለኔ ያሳየኝ እኔ እኮ እናንተ ትለፋላችሁ ባታችሁ ነው የሚሻልሽ እንደኔ ነው የምትጨነቂው ለኔ ያሳየኝ ባክ ታውቀው ነገር ካለ ይሄን ጊዜ ሁለት ዓመት ከምናምን እኮ ነው እንደዚህ በጭንቀት ነው ነበር ቆይ አንቺ ለኔ ማትነግሪ ለምንድን ነው በቃ ለሱ እንደተሰየኝ ቁጭ በንቺ ምንድነው ማለት አትሳያት በቃ ለሱ እንደኔው ጠላቴንማ ልየው እንጂ ጠላቴንማ ልየው እንጂ እስቲ አሳይኝ ችግር የለውም ጠላቴንማ ልየው ጠላትንማ ታያዋለህ ጭራሽ ብለው ለካ ይሁሉ ሴራ ይሁሉ ምክንያት ለካ እነሱ ናቸው ስታያቸው እየተጨነክ ነበር በጣም እንዲቁም ስቅሌን ነው ያጣሁት በጣም ነው የተጨነኩት እኔ ሁሉ ነገር አይዞሽ አንቺ አታስቢ እኔ አሳይሻለሁ ነግሬሽ ነበር አይደል ይሄ ነገር አይዞሽ ለነሱ ለነግራችሁ ነበር የሆነ የረበሻት ነገር አለ በኋላ አምጣልሽ ማየት ነው የምፈልገው ምኑን ለምን ታያቸው እንደኔ ነው በጭንቀት የምትሞቸው ለምን ታያለሽ ለምን ለማታየው ነው ያመመሽ እኮ ነው የሆነ የረበሻት በጣም ፊትሽ እየተቀየረ ነው ምን ሆነሽ ነው እንግዲህ እዚህ መረጃ ላይ ያለ እስቲ እኔ ልዩ ቅድሚያ ለሷ ከምታሳያት እኔ ልዩ ቅድሚያ ለኔ ያሳይኝ ምን ነው ለኔ ያሳይኝ እስቲ አንተ ላይ አይደል የሆነቻው ለምን ታሳያታለህ ጠላቶችን ለማየት ፈልገህ ነው እኮ እሷ እንደዚህ የሆነች ታዲያ እኔ እሷ እንደዚህ የሆነች እና ያያት እኮ ነው ያመማት ምንም ማለት ደህና ነች ታዲያ ከዚህ በላይ ምን ትሆንታለህ ይልሽ የባስ እነዚህን ሰዎች ካየሽ ነው ልትታመም የምትችይው ባታያቸውና ቢቀርብ ለኔ ያሳይኝ ችግር የለውም እኔ ልዩ እኔ አቃቸዋለሁ ግን 2 ዓመት ሙሉ እነዚህን ሰዎች እንደዚህ ሲሆኑ ያየው እየተሰቃዩ ነው ያለው እህትሽ አይደለሁም እኔ እኔ እንድትጨነቂ ስላልፈለኩ ነው እኔ ሚዲያ ስለጣው ነው ያልነገርኩሽ በቃ እንግዲህ እውነቱን ነው እስቲ ያሳይኝ ቆይ እስቲ እኔ ልየው ባለቤትሽ ይኸውልህ አንተ ውሻ ባለቤትሽ አንተ በቃ በእናትህ በቃ እንዳታምኛት ለምንድነው ማላምናቸው ምን አደረኩሽ አንዴ ተረጋጊ በቃ እንዴት ነው የምትሰቃየው እኔ ልጆች እኮ ምትበላ ይገባ ታምኛቸው በቃ ተረጋጋ እንዳታምኛቸው ነገር አቃለው ምን እንደሚያደርግ አንተ እስካሁን ይሄን ነገር ያወቅሽ አልነገርኩሽ ተሻርለው ምን ያበስ ምን አድርጌ ነው አንዴ ተረጋጋ እንዳትነኪኝ ስማ አንተ እቺ ሙሉ ሆና ነው
ተረጋጊ መረጋጋት አለብሽ ተረጋጊ ትንሽ ማየት አለበት ተረጋጊ ተነሳ እኔ እኮ የዋለ ተባባሪ ምን ያደርጋል ግን አንቺ በይው ማቆየት ስለፈለኩ ነው ያልነገርኩሽ ተረጋጊ እባክሽ ተረጋጊ እሺ ከመጀመሪያም ጀምሮ ልክ ያልሆነ ነገር አለ ብዬ ነግሬሽ ነበር ተረጋጊ እኔ አምኜ ስንት ጊዜ አብሬ ኖሬ እንዴት ታደርገኛለህ ሰማኛለህ እያንዳንዱን እውነት ካልተናገርክ ማለት ነው የሰውን ገንዘብ የበዘብስክ ነው ጊዜ የተሰቃየሁት ምን ስታደርግ እንደነበረ እያንዳንዷን ነገር ካልተናገርክ ይሄንን መረጃ ጅብ ስትጋልብ እንደነበረ ማህበራዊ ድረገጽ ላይ ማለት ነው ፎቶውን እናትና አባት እንዲያዝኑብኝ እኔ ራሱ ከዚህ ቤት መጣ ፈልጋለሁ ኧረ እባክሽ እውነቱን አውቀሽ ዝም ካዲ ነሽ ካዲ በእጄ በጥሽ ጠጣሽ እንደዚህ ታደርጊኛለሽ አላሳዝንሽም ይሄን ነገር ያወኩ እኮ አንቺ መናገር አቅም አልነበረኝም ራሴም እኮ እየተሰቃየሁ ነው ያለሁት ቋንዴ ዝም ባል በቃ ተረጋጋ ይወርሽ መጀመሪያ ምን ስትጨቃጨቀኝ ነበር የሆነ የተደበቀ ነገር አለ ብዬ እኔ በምን ላውቅች እላለሁ ስንት ዓመት አውሮኝ ኖሮ ባለቤት እኮ ነው እንዴት አስባለሁ እንዴት ይሄ ነገር ይመጣልኛል በዛም አዝናለሁ እንግዲህ እውነቱ ይሄ ነው አሁን የምፈልገው ይህንን ህዝብ ስበዘብዝ ኖረ ሀብትን ለማካበት ሌላ ቦታ ስንት ንብረት እንዳለ እኔ በደንብ አውቃለሁ ጭራሽ ያለ በእግር ሌላ ንብረትም አለው ከባለቤት ብዙ የደበካቸው ነገሮች እንዳሉ አውቃለሁ አንተን መሰለ የናጠጣጠመሽ በየሀገሩ የተለያዩ ሀብቶች አሉ የተለያየ ቦታ ላይ ብዙ ነገር ነው የሚያደርገው በቃ ውሻ ተረጋጊ እባክሽ እሺ ተረጋጋው ሰይጣን አምላክ አሁን ሁሉንም እውነት ትናገራለህ ወይስ አናትን ብዬ ልገላግል በቃ እነሱን አስወጣቸውና እኔ እናንተ እናወራለን በቃ እነሱን አስወጣቸው ሁሉንም ነገር እሷ ሰራተኛ ነች እሷ ደግሞ ገና እኮ እናትና አባቴ ፊት እኮ ላዋርድም በቃ እሺ እነሱን አስወጣቸውና እኔ እናንተ ማውራት እንችላለን ብቻችን እሷ ደግሞ ተባባሪ እንደሆነች አውቃለሁ አንቺ ባለጌ ካዲ ነሽ እሺ ካዲ ነሽ በቃ እሷን አትናገሯት ለምን እሷን አትናገሯት ጭራሽ ደግሞ ጠበቃት አዎ በቃ እሷን አትናገሯት አስፈራራና አይደለም አውቀው ምትፈልጉት እውነቱ ይነገራቸዋል በቃ እሷን አትናገሯት ለምን ደግሞ አትናገሯት በቃ አትናገሯት ከልጅነት እስከ እውቀት አብሬያት ያደግኳት ልጅ ነች አትናገሯት ምን አለ ከሷ ጋር ደግሞ ምንድነው ለሳይን ያከጣበቃ መቆም ምንድነው ሚስት ፊት ስትዋሽ ምንም አልመሰለም እሷን ስንናገራት ደበረ ቆሻሻ ካዲ ነሽ አሁን እነሱን ትናገራላት በአንተ ኃጢአት ነው የተቀጣው አንተ በሰራው ጉድ የልጆች እንደዚህ መሆን ላይ ያንተ ልክ ያልሆነ አምልኮ አለበት ወይስ የለበትም ተናዘዝ እስከዛሬ ሰራቸው በሙሉ ምንም ሳይቀር ተናዘዝ ያኔ መረጃ ላጠፋለች ይችላል በቃ ያው ከራው ቃላን ለምን ታስጨንቀው ነገር አጥፋልኝ ነገርሽ አንቺ ምን ነው ችግር ነው አይተቀው ነገር አውቃላን እንደ በቃ መረጃልኝ ብለህ አላሳየህን አይደል ማንም ሰው እሷ እንዲነካተር እሷ እንድትነካባት ፈልግ አልፈልግም አትንኪ ሚስትን ነው አትንኪ እኔ ነው አትንኪ የምትለኝ አዎ አትንኪ የደበደብሽኝ ነው ይሄ ነው መደብደብ ታወቀሽማ ይሄም ሲያንስ ነው እሺ ውሻ ተረጋጊ ደግሞ ጨረሽ ይደብ አትንጣጭ አረ እውነቱን አይደለም ማውጣት የምፈልጊው ልጆችን የገደልኩት አሁን እኔ ምን ቆይ አንተ ሰይጣን ቆሻሻ እንዴት እንደዚህ ታደርጋለህ ለምን እንደዚህ እኔ አከርስ ሰቃይ ነው አንተ ልጆች አንዴ ተረጋጋ አንተ ምን አይነት ነው ምንድን ያደረግከው አንተ ባለጌ እንዴት እንደዚህ ታደርጋለህ የገዛ ልጆችን ምንድን ያደረግከው በቃ ግዴታዬ ስለሆነ ነው ያደረኩት የምን ግዴታ በቃ ግዴታ ስላለብኝ ማንንም የማያውቀው ግዴታ ስላለብኝ እኔ ከእናት አባቴ ከማንንም ከቤተሰቦቼ የተቀበልኩት አደራ አለብኝ የምን አደራ በቃ ብዙ አደራ አለብኝ እኔ ስለዚህ ሰይጣን አምላኪ ነው ማለት ነው አንተ ዋው ታዲያ ሰውንም
እየሰለብክ የሰውንም ገንዘብ ወደ አንተ የምትስበው አንተ ነህ። ሰው እዛ ያለቅሳል፣ አንድ ስራ ሳይሰራ ይገባል። አንተ ሀብት በሀብት ሆነ ወደ ቤት ትገባለህ። ወድጄ አይደለም ይሄ በግዴታ ወይም ደግሞ ከቤተሰብ የተቀበልኩት ነገር ነው። እኔ ወድጄ አይደለም ይሄን ነገር ያደረኩት። ወደ አይደለም ሀብታም የሆንከው ወደ አይደለም ያመለከው። መቼም ሳትወድ በግድ ልጅህን አትገልም፣ የገዛ ልጅህን ግዴታ ስለሆነብኝ ነው። ለመኖር ስትል ወይም ደግሞ ከኔ በላይ ደግሞ መኖር የሚፈልጉ ብዙ ፋሚሊዎች አሉ፣ ቤተሰቦች አሉ ብዙ ግዴታ በእኔ ላይ መኖር የሚችሉ። እኔ ይህን ነገር ካላደረኩኝ ደግሞ ሁሉም ቤተሰቦች መኖር አይችሉም። ስለዚህ ተገድጄ ነው ይህን ነገር ያደረኩት። ተገድጄም ሳይሆን ደግሞ ኃላፊነት ስላለብኝ ነው። የምን ኃላፊነት? በቃ የብዙ ሰው ኃላፊነት አለብኝ። ለምሳሌ ብሎ ነገር የለውም። በቃ የእናቴ የእህቶቼ የወንድሞቼ በቃ በጥቅሉ የእህት ያጎት እንዳለ በጥቅሉ የቤተሰቡ የዘመድ አዝማድ ኃላፊነት እኔ ላይ ነው ያለው ግዴታ። ያ ኃላፊነት ደግሞ የተሰጠኝ ደግሞ በአባቴ ነው። አባቴ ከዚህ በፊት አምላኪ ነበር፣ ያመልክ ነበርና እሱ በዛን ሰዓት ላይ በሚሰራቸው ስራዎች ላይ ማንም ሰው የሱ የሚሰራውን ስራ እንትን መማር አይፈልግም። ግን ደግሞ አባቴ ከሌለ ደግሞ ማንም ሰው እንደማይኖር ደግሞ ያውቃል። በዛን ሰዓት ደግሞ እኔን ግዴታ ደግሞ እንደዚህ የአባቴን ትምህርት እንድማር እንደ አባቴ አምላኪ እንደሆነ ምናምን ነገር ግዴታ ከቤተሰቦቼ አስገድደው ወደዚህ ስራ እንድገባ አደረጉኝ። እሺ ብዬ አባቴ ብዙ ነገሮችን አስተማረኝ። አባቴ ሲሞት ይህን ነገር ወርሼ የቀረሁት እኔ ነኝ። ይህን ነገር ማድረግ ባልችል ደግሞ ግዴታ አንድም ቤተሰብ አንድም ፋሚሊ ማግኘት አልችልም ማለት በቃ ሁሉም ቤተሰቦች እናቴም ጭምር በቃ እንደምትሞትብኝ ነው የማውቀው። ምክንያቱም አባቴ ነው። ምክንያቱም እናቴም የሁሉም ቤተሰቦች እጅ ያለው በአባቴ በዚህ በአምልኮት ነው ያለው። ማን ጋር ነው ይሄ ሁሉ ነገር የሚደረገው? አባቴ ጋር ነው። አባቴ በህይወት አለ? ስለዚህ አባቴ ከመሞቴ በፊት ግዴታ አንተን ማስተማር አለብኝ። በቃ እኔ በሞት እንኳን ቤተሰቦችህ በህይወት መኖር አይችሉም። ስለዚህ ልጄ ብሎ ኃላፊነቱን የሰጠኝ አባቴ ነው እና ይሄን ነገር ሁሉ ወርሼ እየተማርኩ ያለሁት ሁሉንም ነገር እያደረግኩ ያለሁት በአባቴ ነው። ስለዚህ አባቴ የልጅ ልጆቹን እንዲሞቱ ፈቅዶ ነበር ማለት ነው። አንተም ደግሞ እና ልጆችን ግዴታ ነው። ያ ነገር ካልሆነ ታዲያ ከየት አምጥተህ ታዲያ እንትን ታደርጋለህ? ከየት አምጥተህ ይሄን ነገር ሁሉ ማድረግ ትችላለህ? ከየት አምጥተህ እዚህን ሁሉ ማህበረሰብ ኃላፊነት ትወስዳለህ? ልጆችን የምትገል እኮ ነው። ምን ጥቅም? ልጅ ምን ችግር አለው? ልጅ በዛም ይወለዳል እኮ። ልጅ እኮ ችግር የለውም። እኛ ለልጅ ደግሞ ምን ችግር አለው? ልጅ እኮ ከየትም ወልደን እኮ እናመጣዋለን። ችግር የለውም። ልጅ እኮ በየቦታው ከየትም ትወልደህ ሄደህም ትወልዳለህ ማለት። ከየትም ይመጣል ልጅ። ችግር የለውም። ልጅ ችግር የለውም። ከየትም እናመጣዋለን። ቆንጆ ሰይጣን ነው አንተ። በጣም ስታስጠላ ጠላው በጣም። ህፃናትን ትወልዳለህ፣ ከዛ መስዋዕት ታደርጋለህ ወይ ትጥላቸዋለህ። ስለዚህ እቺ አጠገብ ያለችው ልጅ 4 ልጆችን ወልዳ ቀብራለች። ይሄ ደግሞ ግዴታ ከአባቴ የተሰጠኝ ኃላፊነት። ይሄን ማድረግ ካልቻልኩኝ ደግሞ እኔ በህይወት መኖርም አልችልም፣ እናቴ በህይወት መኖርም አትችልም። በቃ የሁሉም ሰው ፈጣሪ ጋር ስትጣላ ነበር። ለምን አልፈታትም ቢያንስ? እና እሷን ፈትቼ ታዲያ ከየት አመጣለሁ? 4 ልጆች ምንድን ነው ያደረካቸው? በቃ 4ቱም ልጆች በቃ ይሰዋሉ፣ ይገበራሉ። በቃ ሌላ ምንም የለውም። አፋለኝ ብለህ ደግሞ ታወራለህ። እሺ እሷስ ምንድን ነው ኃላፊነቷ? እሷ ኃላፊነቷ በቃ አብራችሁ እንደምትሰሩ በደንብ አውቃለሁ። እዚህ ቤት ውስጥ ያመጣት ሆን ብለህ እንደሆነ አውቃለሁ። ፈርታ ነበር ሲጀመር። ተናገሪ። እሷም ያው የራሷ የሆነ ስራ ነው። ለምን ለቤት ሰራተኝነት ነው የገባችው። ያው ሚስትንም በደንብ ታውቃታለች። ግን ደግሞ የልጅነት ጓደኛ ነች። ምንም ሌላ ግንኙነት አለ በማላችሁ? የልጅነት ጓደኛ ነች። ፍቅረኛሞች ወይስ ምን? አይ ቤተሰብ ዘመዳሞች ነው። ታዲያ እንዴት አንቺ ሰራተኛ ሆነሽ እዚህ ቤት ገባሽ? እና ምን ማለት ነበረባት? ማለት ዘመድ እንደሆነች ሳይሆን ሰራተኛ እንደሆነች ነው መጀመሪያ ነገረች። እሷም አታውቅም። ለምን ዘመድ እንደሆነ ነው አታውቅም። ማንም እንደቀልፈልግም። ስለዚህ ከዚህ ቤት ልጆች ዘራችንን እናስቀጥለው በቃ ልክ እንደነገረህ ነው። ለዚህ አድርገን ማለት ህፃናቶቹ ዝም ባሉበት ሰዓት ወይ ሰው ወጣ ባለችበት ሰዓት ህፃናቶቹ እንደዚህ ወደ ሽንት ቤት ምናምን በሄደችበት ሰዓት ነው የሚጠቀማቸው።
ማለት ደማቸው ነው በሆነ ነገር እንትን ነው መጥቶ የሚወስደው እንጂ ከና ካላቸው ከሆነ ሞት አይደለም ጣፍ እኮ ነው ተብሎ እንትን የሚባለው ደማቸውን የሆነ ማምጣጫ አለ በዛ ነው መጥቶ የሚወስድላቸው አንዳች ነገር የሚጠጣችሁ አይደል አሁን እናንተ ሰው ናችሁ እናታችሁ እናንተ ተረገማችሁ ናችሁ እንደው ፈጣሪ ረገማችሁ ናችሁ እናንተ እኛ ፈጣሪ ረግሙን ሳይሆን እኛ ከቤተሰቦቻችን ግዴታ ለማኖር ስንል የቤተሰብ ኃላፊነት ስላለብን ይሄ ነገር እናደርጋለን እርግጥ ከፈጣሪ ጋር ሊያጣላ ሊያገናኘው ይችላል ፈጣሪ አይወድም እንደዚህ አይነት ምን እናንተ ፈጣሪን ታውቃለህ እንዴ ያንተ ፈጣሪማ አባት ነው አይደል እናንተ ታዲያ ፈጣሪን የምታውቁት እናንተ እየኖራችሁ አይደል እናንተ ከኖራችሁ ደግሞ በቂ ነው እኛ ደግሞ በመናቀውና በመናመልከው አምላክ ደግሞ እኛ እንኖራለን በራሳችን ህይወት ስለዚህ ፈልገው ነው የምትኖረው እንጂ ተገዳ አይደለም ባባት አንዴ ከገባህበት መውጣት አትችልም ምክንያቱም አንዴ ያመለከውና አምላክ ከደ ብትውላ መኖር አትችልም ችግር እኮ ይሄ ነው አትቻል ገና የሚፈጠሩ ልጆች ለምን ብዬ መኖር ካልቻልኩኝ ለምን ብዬ የራሱ ልጅ ነው አይደል ምን ትመስላለህ በእናታችሁ እንዴ እሷንም እንደዛ እንዳትላት አረዝ በላት ምን ይመስል ደግሞ ታወራላችሁ ያንተ ልጅ ወይም የሌላ ሰው ልጅ አምጣ አይደለም የሚገብረው ስንት ሰው አለ አይደል እንዴ የሰው ልጅ ከጎዳና እየወሰደ የሚገለው ለእንደዛ አይነት አምልኮ የሚገብር የሰው ልጅ አለ አይደል ሁሉም እኮ ልክ ከሰው ልጅ ቀምቶ ይሄ ደግሞ የራሱ ልጅ ነው አንቺ አትንጣጭ በቃ ስለ ልጅ በጣም ትቆረቆራለህ ይመስለኛል ወልደ ስጠኝና ላሳድግልህ አይደል ስለ ገንዘብ ምናምን በጣም እንትን ስትል ነበር ቅድም ላሳድግልህ ስጠኝ አንተ ገና ጥጋባ አይደለም ምስኪናችሁ የት ነው የምሄደው አልሄድም የት ነው የምሄደው ታረጋው ነው ከማንም ካልደረሰማ ራስን ይገኛል የት ነው የምሄደው የትም አልሄድም ለገገኛችሁ እሺ ጥናች ለምን እንደዚህ የምታደርገው እንዳላጋጭኛልሽ ከመጀመሪያው ጀምሮ ስታሮግ የነበረውን ነገር እያንዳንዷን ነገር ሳትደብቂ ትናገራለሽ ምን ነገር እንዴ ሁሉንም ነገር እኮ አውቀዋል አይደል እንዴ ዝም በይ ክፍታፍ መንገጭላ አሁን ትናገራለሽ አትናገሪ እሺ ምንድነው እንድናገር እንፈልጋለን አንቺ ከሱ ጋር ከመቼ ጀምሮ ነው ኢንስታርግ ነበር ቃኒና ሰው ቤተሰብና አልኩ እንደነገር የስጋ ዘመዶች ነው ይሄ ነገር ደግሞ ለሱ እንዳለ ነው በቃ በሱ አባት ምክንያት ነው ዘራችንን ማስቀጠል የምንችለው ማለት የሱ አባት እንደሚሰራ አይነት ሌላ አላማ አለ ማለት ቃላማችን ሌላ አይደለም ይሄ ነው በቃ ማለት የሌሎች ልጆች እንደዚህ ከምናደርግ በራሳችን ነው ደግሞ የሱ አባት እያስቀጠለ የነበረው ደግሞ በራሱ ልጅ ነበር መጀመሪያ ማለት በመጀመሪያ የሱ ወንድም አለ የመጀመሪያ ልጃቸው እና እሱ ነው የገበሩ የሱ አባት መጀመሪያ ከዛ በኋላ ያለው ደግሞ የልጅ ልጅ ነው እንጂ አባትየው ራሱ መገበር እንደማይችል ነበር የተነገረው ከዛ ግዴታ እሱ ነበር ይሄን ነገር ማስቀጠል የነበረበት ሌላ ሰው ሳይሆን እሱ ነው ይሄ ሁሉ ነገር እንዲያደርግ የተፈቀደው ስለዚህ ሰዎችንም በሙሉ ስለዚህ እሱ ግዴታ ማግባት ነበረበት አግብቶ መውለድ ነበረበት ማለት እስከ 5 ልጅ ነበር እንደዚህ እንዲያደርግ የተፈቀደው ከ5 ልጅ በኋላ አንድ ቀራችሁ አንድ ንጹህ ምንም የሚያቀዛ አንድ ቀራችሁ አይደለ ከ5 ልጅ በኋላ በቃ ይስተካከላል ሁሉ ነገር ያቆማል ተብሎ ነበር የተነገረው ደርሰንባችኋል ቢያንስ አንድ ልጅ ህይወት ማትረፍ እንችላለን ጠራርጌ እስር ቤት ስከታችሁ ልጅ የሚባል ነገር በሰላም ያድጋል ቆይቺ ልጅ አታሳዝናችሁ አይላ አባት ይሄን ቆሞ የራሳችን እንትን ነው እየተቆደነ ያለ ነው አይደል የራሳችን ዘርም ነው እየጣነም ያለ ነው አይደል ስንቶች አሉ አይደል በጎዳና እንደዚህ በእኛው ህይወት ተመሳሳይ የሚሰሩ ይዘው ልጆች የሚያንተን ነው እነማን ናቸው በይ ለምን እነሱ ጋር ሄዳችሁ እንትን አትሉ እሺ ነው ንገርኛ እነማን ናቸው ስንት ሞልቷል እኮ አይደል የሰው ልጅ ከጎዳና እየቀሙ እንደዚህ ደማቸውን የመጠጡ ሬሳቸውን አደባባይ ላይ የሚጥሉ እነማን ናቸው እነሱን ብትይዙ ይሻላል እነማን ናቸው እነሱ አሉ እኮ በየቦታው እንደዚህ የሚሰሩ ሰዎች ስለዚህ እነሱንም ትመሪኛለሽ ማለት ነው ቆይ ጎዳና ላይ ደግሞ ምንድነው የሚያደርጉት አሉ የጎዳና ልጆች ለምሳሌ ጎዳና ተዳዳሪ የሆኑ እንደዚህ ወላጅ አልባ የሆኑ ህፃናቶችንም ከትምህርት ቤት ሲወጡ ህፃናቶችንም እያስቀሩ መንገድ ላይ ያፈኑ እንትን ይላሉ ልክ እንደኛ አይነት ስራ የሚሰሩ ሰዎች አሉ እኮ እንታወቃለን እርስ በርሳችን ሁላችን ትታወቃላችሁ የስራችን እንትን ቢለያይም እንታወቃለን የት ነው የምትሰበሰቡት በይ ማለት እንደዚህ ደም የምንገብርበት ቦታ ላይ እንታወቃለን በእርግጥ የነሱ በወለዱት ልጅ ሳይሆን በሌላ ሰው ልጅ ነው የሚገብሩት የኛ ደግሞ የተፈቀደው በራሳችን ዘር ውስጥ ነው መገበር የምንችለው ልኮ ትምህርት ቤት አፍነው የሚያመጡ አሉ ከትምህርት ቤት ማፍነው ያመጣሉ እንደዚህ የጎዳና ልጆችንም ወላጅ አልባ የሆኑ ህፃናቶችንም ያፈኑ ይችላሉ ስለዚህ ልጆች ጠፉ የሚባሉ ለካ እነሱ ተደራጅተው ስለሚሰርቋቸው ነው
በጣም ብዙ ናቸው አባላቶቻቸው ራሱ የነሱ በጣም ብዙ ነው። የኛ በራሳችን ህይወታችን የኛን ዘር ለማስቀጠል ነው እንጂ የሌላ ሰው የምንነካው ጉዳት የለም። ሀብቱስ እንዳለ ሰው ሸጦ የሚገባው ትንሽ ነው። ሀብቱ ግዴታ ከዚህ ጋር የተያያዘ ነው። ስለዚህ በገበራችሁ ቁጥር የእናንተ ሀብት ይጨምራል። እስከሱ ጋር የተያያዘ ነው የሀብቱና የዘር ማስቀጠል ጉዳይ ነው ልጁ ጋር ተኮር የሚያደርገው። አንቺ ምንድነው ከዚህ የምትጠቀሚው? ማለት ነው ምንድነው የምትጠቀሚው? ማለት ሀብቱ የባንቺ ስም አይደለም። አንድ ትውልድ እኮ ነው። የአንድ ትውልድ ዘር እኮ ነን እኮ። ሀብቱ ላይ አንቺ ያለሽበት ገንዘብ ትጠቀሚያለሽ ማለት ነው። ገንዘቡን ብቻ ወይ ጠቅመኝ ቤተሰቦች እየኖሩ ነው ያሉት። ወላጅ አልባ ነኝ ምናምን ያልኩ ቅድም ውሸቴን ነው። እናትም አባት እህቶች ምናምን አሉኝ። እሱ ቤተሰብ ጋር አንድ ላይ ነው የሚኖሩት፣ አንድ አካባቢ ማለት ነው። እና በዚህ ቤተሰቦችን ማቆየት ይችላል። ከዚህ ለመውጣት ሀሳቡ የለሽም? ግዴታ ሀሳቡ ቢኖረኝም ግዴታ ይሄ 5ኛው ልጅ እስከሚገበር ድረስ ቤተሰቦቻችን በህይወት መቆየት አለባቸው። 5ኛው ላይ ካልተገበረ ልክ ቅድም እሱ እንደነገረ ነው የሚሆነው። ስለዚህ መላው ቤተሰብ በዚህ የተጠለቀለቀ ነው። ግን ይሄንን ያውቃል ቤተሰቡ ሁሉ? የሱ አባትና አንድ አክስታችን አለች የምታውቀው። የኔ እናትና አባቶች የሁሉ መጨረሻ ስለሆኑ ይሄን የሚያውቁት ጉዳይ የላቸው። ስለዚህ አባታችሁ እኔ ደግሞ በሚስጥር የሱ አባት ነግሮኝ ነበር። አባታችሁ ስለ አባታችሁ ማንም አያውቅም ነው ማለት? ስለሱ አባት አንድ አክስታችንና የሱ አባት ናቸው የሚያውቁት። የኔ እናት ደግሞ የነሱ መጨረሻ ናት፣ የመጨረሻ ልጅ ናት። እና ስለዚህ ጉዳይ ሰው የምታውቀው ነገር የለም። እኔ እንዳጋጣሚ አያችኛው አክስቴና የሱ አባት ሲያወሩ ሰምቼ በቃ ከሰማሽ አይቀር ለእናትሽ እንዳትናገሪ በሚስጥር ያብሽ ከሱ ጋር እንደዚህ አይነት ስራ መስራት አለብሽ ብሎ ለምን ዶታ ለዚህ ጋር ስታስመስይ ነበር? ፈራለሁ ምናምን ስትይ ነበር። ነው አንቺም ትጋልቢያለሽ። እንደሱ እንኳን አናደርግ። ማንም ይጋልበው ጅብና አህያ እሱ ነው አህያውላ። ስለዚህ አንቺ አክስት ተብዬዋንም አባት ተብዬውንም ማንቁርታቸውን ይዤ ክፍለ ሀገር ነው ያሉት እኮ ነው፣ እዚህ አይደለም የሚኖሩት። ትመሪኛለሽ ያሉበት ቦታ ድረስ ለምን መቀመቅ አይኖርም? አብሬ ገብቼ ማለት ነው። ነፃ የሆነ ሰው ነፃ መውጣት አለበት። ጥፊያውን ከፍቴ ጥፊ ያዙልኝ፣ ዋጋዋን ስጡልኝ። እንግዲህ ውድ ተመልካቾቻችን የሰናይት ጉዳይ ላይ በተመለከተ በጣም ብዙ ለፍተን ያገኘናቸው መረጃዎች ነበሩ። በዚህ ጉዳይ ላይ እንግዲህ ውድ ተመልካቾቻችን ሁሉንም እናመሰግናለን። መረጃዎቻችንን ለማደራጀት ላይታች ሲሉ የነበሩት በሌሊት ከብርድ ጋር ላይታች እያሉ እንግዲህ መረጃ የሰጡንን አካላት እናመሰግናለን። አሁን ግን በቀጥታ እነሱን ወደ ህግ ማቅረብ ይኖርብናል። እንግዲህ ውድ ተመልካቾቻችን የተለያዩ ህፃናት ልጆቻችሁን እንግዲህ የምትልኩ ሰዎች ጥንቃቄ እንድታደርጉ ማሳሰቢያ ለእናንተ እንዲደርስ እንፈልጋለን። የሰናይትን ጉዳይ በተመለከተ እንግዲህ እስካሁን ልጆቿን ያጣችበት ምክንያት እሷ በማታውቀው ጉዳይ እንደሆነ እንግዲህ የተረዳነው ነገር አለ። ለዚህም ደግሞ የሰናይት ባለቤትና የእሱ ዘመዶች ይኖራሉ። በዚህ ምክንያት እንግዲህ ቀጣይ ስቴፕ አክስት ተብዬዋንና አባት ተብዬውን ለመፈለግ ጥረት እናደርጋለን። አዲስ ነገር ሲኖር ወደ እናንተ እንመጣለን።